ሰላም ጤና ይስጥልን ውድ አድማጭ ተመልካቾቼ እንዴት ናችሁ ሰላማችሁ በዘት ይበል መጥቻለሁ እንግዲህ የመጣሁት አንዳንድ ጉዳዮችን ይዤ ነው ከቻልኩት ይሄ ጉዳይ ምንድነው አሁን እየታየ ያለው አሁን እየሰማነው ያለው ነገር ምንድነው የቦለቄ ለቃሚ ልጅ የ12ኛ ክፍል የወደቀ የዳ ልጅ እኮ የተማረውም ያልተማረውም አዋቂውም አላዋቂውም እየተነሳ እንደፈለገ የሚሆንበት የሶሻል ሚዲያ መድረክ አለ። አሁን ቀጨብ አድርጌ እንደሰጧችሁ እንደማለት ነው። ስማኝማ ፍቅር የ12ኛ ክፍል የወደቀ የዳ ልጅ እኮ እዚህ እንደሚሰራ ሰምቻለሁ። እንዴ ኤላን አይደል የምትይው? ለምን ገብተን አንደበርበት? እሺ ና እንግባ። አቤት ምን ልታዘዝ? አንተማ አንጠራኝ የፈለግነው እሱን ነው። ኤላ ይመስለኛል እንድታስተናግዳቸው የፈለጉት አንተን ነው። ሂድ እናስተናግዳቸው። አቤት ምን ልታዘዝ? አንተ ወዳቂ እስቲ ግማሽ ሊትር ውሃ ይዘህልኝና። እሺ ለአንተስ? ለእኔ ደግሞ ኮካ አምጣልኝ። እሺ በጣም ይቅርታ ቆየሁ አይደል? ቆየሁኝ የቦለቄ ለቃሚ ልጅ። በድጋሚ ይቅርታ፣ ግን እናቴ እንድትናገርብኝ አልፈልግም። ኩናል ካንተ የጅጋራም ልጅ መልሳ መልስ። ትሰማኛለህ? ይህን ቆሻሻ ጸዳ አድርገው። ይሄ ነገር በምን አይነት ፈር ያዝ? እንዴት ነው ፈር የሚይዘው? የሁላችንም ጥያቄ ነው። ማለት እንደዚህ ጠንከር ያሉ ጥያቄዎች፣ አመለካከቶች፣ አስተሳሰቦች በዛም በዚህም እየመጡ ነውና ሐሳቦችን በምን አይነት መንገድ ነው ማስተናገድ ያለብን? ለዛ የሚሆን አቅም ጉልበት አዘጋጅታችኋል ብዬ ከዚህ በፊት ነግሬያችሁ ነበርና አንዳንድ ጠንከር ያሉ ሐሳቦች በዛም በዚህም እየመጡ ነው። በ2018 በቤተክርስቲያናችን እየተሰራ ባለው እንቅስቃሴ መሰረት የመስቀል በዓል አናከብርም። ፕሮዳክሽን በራሱ በጋዜጠኞቹም በምንም የተዘጋጀውን ፕሮግራም ሆስት ማድረግ ለሚዲያ ኢምቦር መሆን ማለት ነው። ያንተ ኮንተንት ለሚዲያ መወለድ ማለትን አውቀዋለሁ እኔ ሚዲያ ላይ ስለሆነ ያለው። አንተ ኮንተንት ክሬት ታረጋለህ፣ ትጽፋለህ፣ አይዲያ ሼፕ ታረጋለህ፣ ዜና ትጽፋለህ፣ ፊቸር ፕሮግራም ትሰራለህ። ኢቲቪ ላይ የተሰራን ፕሮግራም ከዚህ ወደዚህ ብሎ አንድ ምግብ ብፌ የቀረበን ለበይ መስጠት ብፌ ላይ ከብፌ ወደ በዩ ማድረስ ሸፍነት አይደለም። ኖ ማንበብ ጠፍቷል። ለማወቅ መታገል ጠፍቷል። አንድ ርዕሰ ጉዳይ አንስተን ያችን ርዕሰ ጉዳይ ብቻ ስንሻገራት የምንሳሳትበት ከፍ ለማለት ስንሞክር የማናውቅበት ደረጃ ደርሰናል። እንዳያችሁት ነው። ጋዜጠኞቹ ኤቲክሳቸውን ጥለው ምንድነው ታዲያችን ነገር የሆነች ነገር ማድረግ የለብንም? የሆነች መታሰር ያለባት ነገር አይመስላችሁ? ብዙ ጊዜ ከወዳጆቼ ጋር አውርቻለሁ፣ ተነጋግሬያለሁ። የኔንም ተሞክሮ መናገር እችላለሁ። ስንጠራም በበፊት ስማችን እንጂ አሁን አፕዴት እንኳን ያደረግነው ነገር አለ ወይ ብለው ሰው የማይጠይቀን ጊዜ ደርሰናል። በቃ እንዳያችሁት የሆነ ሶሻል ሚዲያ ቲክቶክን ከፍታለን። ቲክቶክ ላይ ያየውን ነገር በቃ ያለማንበብ ከነሱ እኩል በእነሱ እየተቃኘን ነው የምንመጣው። ብዙ ተሳዳቢዎችን ያፈራ ለእይታ በመሳደብ ብቻ የሚጨምር ከፍ የሚል ቪዋችን ሲጨምር አይታችኋል። የሚጨምረው ስንሳደብ ነው። የሚጨምረው መልካም ያልሆነ ነገር ስንናገር ነው። ስለዚህ ያን ነገር ይዤ መጥቻለሁ። እባካችሁ ሁሉም ነገር በእውቀት ይሁን፣ ሁሉም ነገር
ተነስተን የምናወራው የምንናገረው ዕውቀት የሚባለው አንድም ከትምህርት ቤት የምናገኘው አንድም እንደገና ደግሞ ማህበረሰቡ ውስጥ ያለ ዕውቀት ነው። ተውት አንማር። ግን እንዴት ከማህበረሰቡ ጋር እኩል ለመሄድ የማህበረሰቡን ዕውቀት ለምን ዝም ብለን መነዳት? ዝም ብለን እስኪ እየተመለከትን እንሂድ። ዝም ብዬ በቃ ስሜታዊ ሆንኩና ቀጥታ ሰላምም ሳልላችሁ ለሀገራችን ሰላም ፍቅርን ሳልመኝን የገባሁት ማን ያስመኘን? ሰላም ይሁን ማን ይበለን? ሶሻል ሚዲያ ላጥ ስናደርግ ፊታችን የሚደነቀው ይሄ ነው ይሄ ነው ይሄ ነው ይሄ ነው። የሚናገሩትን እዛው የሚናገሩትን ራሱ የማይመልሱ ብዙ 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 እኔ አለማወቅ የት እንደተበተነብን አላቅም። ካላወቅን ጠይቀን መረዳት ነው። ጠይቀን መረዳት እሱን የመሰለ ነገር የለም ነው ባይ። ቀጥላለሁ እንግዲህ ያያችሁት አሁን እግረኛው ላይ የቀረበው ጋዜጠኛው ግን ምን አይነት ሰው ነው? ምንድን ነው ግን የሚጠይቀው? ትናውን ስሙት የዚህን ጋዜጠኛ። እስኪ አይተን እንመለስ። ኢምቦር ነኝ ያልኩት ለዛ ነው። ደግሞም ልክ ነኝ። ተመልካች ፍረድ። ኢቲቪ በፕሮዳክሽን በራሱ በጋዜጠኞቹም በምንም የተዘጋጀውን ፕሮግራም ሆስት ማድረግ ለሚዲያ ኢምቦርን መሆን ማለት ነው። ያንተ ኮንተንት ለሚዲያ መወለድ ማለትን አውቀዋለሁ እኔ ሚዲያ ላይ ስለሆነ ያለው። አንተ ኮንተንት ክሬት ታረጋለህ፣ ትጽፋለህ፣ አይዲያ ሼፕ ታረጋለህ፣ ዜና ትጽፋለህ፣ ፊቸር ፕሮግራም ትሰራለህ። ኢቲቪ ላይ የተሰራን ፕሮግራም ከዚህ ወደዚህ ብሎ አንድ ምግብ ብፌ የቀረበን ለበይ መስጠት ብፌ ላይ ከብፌ ወደ በዩ ማድረስ ሸፍነት አይደለም። ኖ ማድቤት ያለችው አለች ማድቤት ያለው ሸፍ ነው ኢምቦርን ለምግብ ማለት የሚችለው። ኢቲቪ ላይ መጥቶ ሽክ ብሎ ዘንጦ መታየት እና ቀጥለን ዝንቅን እንሰማለን ማለት ለሚዲያ መወለድ ነው ወይ? የበለጠ እንድትነግረኝ ነው። እኔ ማናናቂ አይደለም። ፕሮግራም ማቅረብ በራሱ ተሰጥኦ ይፈልጋል። አዋስተህ ላይቭ ነው። ሂዩማን በቃ ሂዩማን ኢንተረስት ነው ነገርየው። አቀራረብህ ማማር አለበት፣ የምታወራው ነገር ማማር አለበት። በዛ ደረጃ አጣፍጦ ማቅረብ። አንዳንድ እኮ የጣፈጠ ምግብ አቅራቢው ጥሩ ካልሆነ እኮ ምግቡን አትበላው አይደል እንዴ? የሆነ ሰው ተኮሳትሮ መጥቶ ቢያስተናግድ ትበላለህ? አትበላም። ስለዚህ አቅራቢነት ትልቅ ሙያ ነው። እኔ እንደውም ጋዜጠኛ አይደለሁም፣ የቴሌቪዥን ፕሮግራም አቅራቢ ነኝ። እሺ፣ ልዩነት አለው? አዎ፣ ጋዜጠኛ ማለት ነገርን ፈልጎ በደንብ አጥንቶ የሚሰራ የምርመራ ጋዜጠኝነት በጣም ሪስክ ያለው ስራ ነው። አድናቂያቸው ነኝ እና ያ ነው። እኔ ጋዜጠኛ ሆስት ነኝ። ሆስት በራሱ የራሱ ተሰጥቷል። ዝም ብለህ አሁን የፈለገ ጋዜጠኛ ሁሉም ጋዜጠኛ አየር ላይ ያወጣ ታለንትድ መሆን አለበት። ለፕሮግራም አቅራቢነት መሰጠት ይፈልጋል እና ከካሜራ ጋር ጥሩ የሆነ ግንኙነት ሊኖር ይገባል። ካሜራ የምትፈራ ከሆነ ፊትህ ለካሜራ ማይሆን ከሆነ ደንጋጣ ከሆንክ አይሆንም። በተለይ ላይቭ ፊትህ ለካሜራ ማይሆን ከሆነ ማለት ፎቶጄኒክ መሆን አለብህ። ልክ እንደኔ እሺ ግድ ነው እኮ ፎቶጄኒክ ማለት ስታየው በቃ ዝም ብለህ ምስጥ ብለህ የምታየው ቀለል ያለ አቀራረብ ያለው ጥሩ ደም ግባት ያለው ሰው ማለት ነው። በጣም ይገርማል። እሺ አብራራልኝ በደንብ ደስ የሚለው ፎቶጄኒክ ማለት የምታይ አይነት ሰው ነኝ አልከኝ። አልሰለችህም ካሜራ ላይ? ኦኬ። አሁን ያንተም ፕሮግራም ሙሉ ነው ሰዎች የሚያዩል። በኮንቴንቴ ነው። እኔ የሚታይ ነገር የለኝም። የተዛነፍኩ ወልገድገድ ያልኩ ነኝ ብዙ ነገር፣ ግን በኮንቴንቴ ነው። ለዛ ነው ለሚዲያ መታየት ከዚህ ወደዚህ መታየት እና ቅድም እንዳልኩ ቴብል ላይ የቀረበውን ከሳህን ከሶፍት ጋር መስጠት ለምግብ ሰሪነት መታጨት መወለድ አይደለም። እውነት ነው። ከዛ የተወለደችው ነው። ምናልባት እዚህ ጋር ሳህን ከሶፍት ጋር አቅራቢዋ ባትኖር ራስ ያቅርቤ ይበላዋለሁ። ዋናው ምግቡ ነው። ያንተ ዘግ ላይ መቅረብ ከምን ወደ ምን ማስተላለፍ
መወለድ ይጠይቃል። በእርግጥ ይሄኛውን ሙያ ነው አከብረዋለሁ እኔ ግን ለሚዲያ መወለድ ነው። ኤኒዌይስ መምህር ነህ ደግሞ ዝውውርህ ይገርማል። ማትማቲክስ ነው አካውንቲንግ ነው ግን የኖርከውና ደግሞ እንጀራ ሆኖብኝ እበላው ጠጣው ዘንድ ያገኘሁት በሚዲያ ነው አልከኝ። ስለዚህ ባክግራውንድህ ቁጥር ነው ምትበላው ደግሞ ቋንቋና ወሬ ነው። ስለዚህ የተወሰነ ልዩነት አለው። የሚያስገነዝበን ነገር ምንድነው? አዋቂዎች ቁጭ ብለው አላዋቂዎች ጠያቂ የሆኑበት ጊዜ ላይ መድረሳችንን ነው። እንቀጥል። አሁን ደግሞ በሃይማኖት የሚመጡ ነገሮች አሉ። እነሱን አይተን እንመለስ። በቃ ግን በነገራችን ላይ በጣም ብዙ ማህበራዊ እሴቶቻችን ተነጥቀዋል። በጣም ብዙ ከሚጀምሩ እንግዲህ እናንተ ታውቁታላችሁ። እኛንም አፈር ያረጉን። በ2018 በቤተ ክርስቲያናችን እየተሰራ ባለው እንቅስቃሴ መሰረት የመስቀል በዓል አናከብርም ወይንም ደግሞ ስጋ አንበላም። በሰፊው ገንቦ በጥበብ ጓዳ እውነት ቢሰራዳ ናም ልፋቴ አልሆነ የራስ ማውጣት ትግሌ የሩቅ እሳቤ በጎ ህልሜ። እስኪ ልጠይቅሽ ጥበብ አንቺነትሽን ፈልጎ ለመጣ አእምሮን አስጨንቆ ላረገሽ ባለጣ የእድሉን ለመስጠት ምን አገደሽ? ስስት ነው የክፋት ምንጩ የነገድ አውድማ ገላጩ ቅናት ነው ገዳዩ ዘመድ አዝማ ድባዩ። ያው ላልቀስልሽ ተጠብቤ ባገኘውሽ ይህ ከሆነ ምላሽሽ ሰጂ ለኔም አይጠቅመኝም ባዶ ነው ኡታ የጭንቀት ጥሪ ነው ዋይ ዋይታ። ስለዚህ እኔ ግን የማይበቃችሁ ሰዎች አላችሁ። ግራ ሲገባኝ ነው በቃኝ ያልኩት እንጂ በቅቶኛ አይደለም። በቃ ተሸነፍን። እነዚህ ነገሮች ሰምተን እንመለስ። የምታውቁ አባቶች አላችሁ፣ ማስረዳት የምትችሉ አባቶች አላችሁ፣ ይህን ነገር ማስቆም ያለባችሁ አባቶች አላችሁ። ከተቻለ እንግዲህ ማስቆም ነው ይቻላል። አድማጭ ተመልካቾች ወደ ሁለተኛው ፕሮግራም ደግሞ እመጣለሁ። ይህንን ነገር ተመልከቱ። ሞራል የሚሰጡ ሰዎች አሉ፣ አይዟችሁ በርቱ ብለው ገደል የሚከቱ የማያድኑ የሚያጠፉ። ይህንን ነገር ተመልክተን እንምጣ። የሚቀጥለውን ቪዲዮ ሙሉውን እዩትና እናንተ ምን ትላላችሁ? እስቲ ሐሳብ አስቀምጡ። በመጀመሪያ ሙሉውን ስሙት። ግን ሙሉውን ስሙትና የልጅቱን ሐሳብና አመለካከት እንዴት አያችሁት? እንዴት ተረዳችሁት? ማለት እንደዚህ ጠንከር ያሉ ጥያቄዎች፣ አመለካከቶች፣ አስተሳሰቦች በዛም በዚህም እየመጡ ነውና ሐሳቦችን በምን አይነት መንገድ ነው ማስተናገድ ያለብን? ለዛ የሚሆን አቅም ጉልበት አዘጋጅቷችኋል ብዬ ከዚህ በፊት ነግሬያችሁ ነበርና አንዳንድ ጠንከር ያሉ ሐሳቦች በዛም በዚህም እየመጡ ነው እና ለዚህ ሐሳብ ምን አይነት መልስ ነው የምትሰጡት? አሁን እንደ መብት ልጅቱ ሐሳቧን አስቀምጣለች። እናንተ ምን ትላላችሁ ለዚህ ሐሳብ? እስቲ ቪዲዮውን እዩት። እኔ አንብቤ የናቅኩት እኔ አይቼ አይሆንም ያልኩት ኢየሱስ አያድንም። ስለማያድን እኮ ነው። አይሆንም፣ አይመጣም ማለት ከቦታው ራሱ አይመጣም፣ አያዋጣም። ስለማያዋጣ እኮ ነው ማለት። ቢያዋጣ እኮ ደስ ይለኝ ነበር፣ ግን አያዋጣም። ከመጽሐፍ ውስጥ ወጥቶ አንድም ቀን ራሱ ያልገለጠ ኢየሱስ ከዘይትና ከዱላ መሸጫ ፕሮፓጋንዳነት ያላለፈ ኢየሱስ እኔ ላይ የሞትኩት እሱ ከኔ ህይወት የሞተው እሱ ነው። እሱ ነው የሞተው። እሺ ይሄ ኃጢአት ድፍረት የፈለጋችሁትን በሉ በእኔ ህይወት ውስጥ የሞተው ኢየሱስ እንጂ እኔ አይደለሁም። ማለት እኔን ያጣው እኔ እሱን አላጣሁትም። ባይዘው እኔን አጣ። አንድ ነፍስ አጣ። አንድ ነፍስ አለ የሚሯሯጡት ሰይጣንም እግዚአብሔርም በአንድ ነፍስ ምክንያት በሰማይ ታላቅ ደስታ ይሆናል። ወይም ደግሞ አንድ ሰው ኃጢአት ሲሰራ በቃ በሲኦል ደስታ ሆነ ነው የሚባለው። እኔን በማጣቱ ኢየሱስ ከስሯል። በቃ እኔን የመሰለች እንደኔ አይነት ሴት በማጣቱ ኢየሱስ ከሰረ፣ አጣ። እና እንደውም ከኔ ህይወት ውስጥ ከኔ አእምሮ ውስጥ ሞቶ ረክሶ ዝቅ ብሎ የወጣው
ይሄ የምትሉት ኢየሱስ እስቲል ይሄን በመናገር እንኳን ምንም ነገር ማድረግ አይችልም። ምንም ነው ማድረግ የማይችለው። ለምን የለማ ቢኖር ኖሮ እኮ ጥሩ ነበር። ቢኖር ኖሮ የሁሉ ሺህ ዓመት በጣም ብዙ ሰዎች በስሙ ሲነግዱ፣ ብዙ ሰዎች ድሆችን ሲበዘብዙ፣ ብዙ ሰዎች ብዙ ነገር ሲያደርጉ ፍትህ ይሰጥ ነበር። ፍትህ መስጠት የማይችል ኢየሱስ የሞተ ነው። ለድሆች ፍትህ መስጠት የማይችል፣ ለሚያምኑት መድረስ የማይችል፣ በስሙ ሲነገድበት ምንም አይነት ነገር ማድረግ የማይችል ኢየሱስ የሞተው እሱ እንጂ እኔ አይደለሁም። በድፍረት ነው የምለው፣ በድፍረት ማለት ምንም እንደማልሆን እርግጠኛ ሆኜ። ምክንያቱም ከህፃንነቴ ከ2 ዓመት ከ6 ወሬ ጀምሮ ተምሬው አድጌ አምኜው ኖሬ ስጸልይ ምንም የለም ይሰጠኛል ብዬ ሳለቅስ እኔ አሁን ነው መሳቅ የጀመርኩት እኮ አሁን ነው መሳቅ የጀመርኩት። አሁን ነው ጥርሴ ራሱ መታየት የጀመረው። ለብዙ ዓመታት ሳለቅስ ነበር፣ እሱን ስጠብቅ ነበር። ለሚደርስብኝ በደል፣ ለሚደርስብኝ ነገር ሁሉ በቃ ጌታ ሆይ እባክህ ፍትህ ስጠኝ። የለም ቢኖር ኖሮ ፍትህ ይሰጥ ነበር። የለም ሞቷል። የሞተ ነገር ደግሞ መልስ ሊሰጥ አይችልም። እና ሞተሻል። ሌላ የምትሉት የለም። ሌላ ማለት ሌላ ከሞት ሌላ ልትሉትም አትሊስት እኔ ከካድኩት ትንሽ ነው። እኔ አያዋጣም ካልኩት፣ ይሄ አያድንም ካልኩት ትንሽ ነው። ትንሽ እንደውም ያድጋል። ምንም ነው ምንም። ይሄ የምትሉት ኢየሱስ ለእኔ ምንም ነው። አልፈራውም፣ አላከብረውም፣ አልጨነቅለትም፣ ለሱ ክብር አልሰጠውም። የእውነቴን ነው የምናገረው። ከሴጣን ጋር ቁማር የሚጫወት ኢየሱስ፣ ከሴጣን ጋር ጆከር ምናምን የሚሳሳብ ኢየሱስ የሞተው እሱ ነው፣ እኔ አይደለሁም። ከአንድ ቀን ከእንባችሁ ላይ እቺን እንባችሁን መጥረግ ያልቻለ ኢየሱስ፣ እንባ መጥረግ የማይችል ኢየሱስ፣ ያዘነ ማጽናናት የማይችል ኢየሱስ፣ በየቸርቹ በየቆርቆሮ ጣራ ስር በየቦታው ሲጠራ መምጣት ያልቻለ ኢየሱስ ከጣዖት አይተናንስም። የሌለ ነገር ነው የምታመልኩት። የለም እኔ አይደለሁም የሞትኩት፣ እሱ ነው የሞተው። እንግዲህ እንዳያችሁት ነው አላዋቂዎቹ የነገሱበት፣ አላዋቂዎቹ ከፍ የሚሉበት፣ ተናገርን ብለው በሚዲያው እየየ የሚሉበት ነው። እዚህ ላይ ደግሞ ማምጣቱ ለምን ያስፈልጋል? ከሕፃንነታችን ጀምረን ከሕፃንነቴ ጀምሮ ትበል፣ ከሕፃንነታችን ጀምሮ አይደለም። ብዙ የዳኑ አሉ፣ ብዙ በእምነት የጸኑ አሉ። ይቻላል፣ መናገር ይቻላል። ከሕፃንነቴ ጀምሬ እስከዚህ ሰዓት ድረስ አልሳኩም ምናምን ላትስቅ ትችላለች። የልብ እምነት ያስፈልጋል። አንዴ ደስ ያለኝን ነገር ደግሞ ወደ እናንተ ልበል። በጣም በቃ ደስ ያለኝ እስኪ ይህንን ነገር እንስማ። ይሄ ምድር የሱ ነውና እዚህ የሰበሰበን አምላካችንን ሁላችንም እናመስግነው። ከዛ ቀጥሎ ሁሉም ሰው እናቱን ሲያመሰግን እህቱንም፣ አጎቱንም፣ መንግስትንም፣ ሚጠላውንም ማንንም ሲያመሰግን ደስ ብሎ እንደምናጨበጭበው ሁሉ ከእግዚአብሔር ቀጥሎ ማመሰግናት አለችና እሷ አማናዊት ታቦት፣ ርኅርኅተ ሕሊና፣ ቅድስተ ቅዱሳን፣ አይጠና ሆዷ፣ እመ አምላክ፣ እመ መሲህ፣ የንጹህ ቁርባን መገኛ፣ የአቤል የዋህት፣ የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና፣ ዕፀ ዘሲና፣ የተዋህዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቅ፣ የደካሞች ምርኩዝ፣ የአርያም ንግስት፣ የፍቅር እመቤት፣ የይስሐቅ መዓዛ፣ የያዕቆብ መሰላል፣ የኖህ መርከብ፣ የሴም ቡራኬ፣ ማህደረ መለኮት፣ ርግብዬ ይቤላ፣ ያንቃዶ ሀቤኬ፣ ምሳአል ወመስጋድ ወመስተሰራይ ኃጢአት፣ እናት ሲሉሽ ድንግል፣ ድንግል ሲሉሽ እናት፣ ማር ሲሉሽ የምድር፣ ያም ሲሉሽ የሰማይ፣ የሰማዕታት አክሊላቸው፣ የመላእክት እህታቸው፣ የነቢያት ትንቢታቸው፣ የነገስታት ዘውዳቸው፣ የቅዱሳን ሀገራቸው፣ የሚልክያስ ንጽሕት አዳራሽ፣
ኢሳያስ ጽንስን ከድንግልና ጋር የተናገረልሽ፣ ዳንኤል ያለ ሩካቤ መውለድሽን የመሰከረልሽ፣ ፋራን የምትባይ የዕንባቆም ተራራ የተዘጋጀ የሕዝቅኤል ልጅ የታተመች ገነት የዕዝራ መሰንቆ ምዕራፈ ቅዱሳን መዝገበ ጸሎት ሰዓሊተ ምሕረት አቁራሪተ መዓት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ሊና አባ ሕርያቆስ ቅዱስ ኤፍሬም ቅዱስ ያሬድ አባ ጽጌ ድንግል ዮሐንስ አፈወርቅ ቅዱስ ደቅሲዮስ የሰማይ መላእክት የምድር ፍጥረታት ስለ ንጽህናሽ ስለ ብጽዕናሽ ስለ ቅድስናሽ ስለ እናትነትሽ ስለ ድንግልናሽ ስለ የዋህነትሽ አወድሰው አመስግነው ዘምረው ጽፈው ተቀኝተው ያልጠገቡሽ የንጉሥ ክርስቶስ እናት የሊባኖስ ሙሽራ ማርያም 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 ሆይ በዘመኔ ሁሉ ክፉን ጨለማውን ዳገት ቁልቁለቱን አሻግረሽ እዚህ እንድቆም የረዳሽኝ በእናትነትሽ የጌታ እናት ነሽና በአማላጅነትሽ አንቺ ነሽና አመሰግንሻለሁ። እመቤቴን አመስግኑልኝ። እርሷ ማለት ለኔ የራሴ ዘውድ የፊቴ ነጸብራቅ የአፍንጫዬ በጎ መዓዛ የከንፈሬ ፍሬ የአንደበቴ ጥዑም ቃና የአንገቴ ሀብል የትከሻዬ ማዕረግ የደረቴ ኒሻን የእጄ አምባር የጣቴ ቀለበት የእግሬ መብራት የኑሮዬ መቅረዝ ናት። እሷ ማለት ማዕበል ዳገት ቁልቁለቱን ጨለማ ወንዙን ተሻግሬ እዚህ የደረስኩባት ጉልበት ምርኩዜ ናት። አንዳንዱ ከሕፃንነታችን ጀምሮ ምንም አልተደረገልንም ይላል። አንዳንዱ ደግሞ እንደዚሁ ሲያመሰግን በተሰጠው በኖረበት ባለበት ሲያመሰግን ደግሞ ይታያል። ስለዚህ ያገኘነውን ነገር ወደ ሚዲያ ማምጣቱ አላስፈላጊ ነው። ደግሞ ሌላ እስኪ ምን ውክልና የሚባል ነገር አለ። የራሳችንን አስተምሮት የራሳችንን የምንፈልገውን ነገር ለራሳችን በራሳችን ዙሪያ ላሉ ማስተላለፍ ነው እንጂ ዝም ብለን እየተነሳን እንግዲህ የመስቀል በዓል ነበር ያሳለፍነው። ስለ መስቀል የተወሩ ነገሮች አሉ። ለኛ ለምናምነው ይላል የመስቀል በዓል አናከብርም ወይንም ደግሞ ስጋ አንበላም፣ የመስቀል በዓል አይመለከተንም የሚል ድንጋጌ ያለን። በዚህ ምክንያት ብዙ አባቶችን እናቶችን ጠርተን እያወራናቸው ነበር። የመጡ አባቶችና እናቶች በጎ ምላሽ ነው ያላቸው። እንግዲህ ሶስተኛ ዙር የሚጠሩ የቀሩ ምዕመናን እንዳሉ ሆነው የመጡት ሁሉ በዚህ ጉዳይ ላይ የተስማሙ ናቸው። የተወሰኑ ሰዎች ተጨማሪ ምክርና ትምህርት የሚፈልጉ ቢኖሩም አብዛኛው ኦልሞስት 99% መስቀል በዓልን አናከብርም የሚል ነው። ዘንድሮ ስጋ ቀድማችሁ ብሎ መስቀል በዓል የለምና በደንብ አጨብጭቡ። መስቀል በዓል ስለሌለ እንዲህ እያለን እንግዲህ እስከዚህ ደርሰናል። እናንተ ማሳብ አስተያየት ካላችሁ ጻፍ አድርጉልኝ። እኔ ግን ይህንን ያህል ብያለሁ፣ ለእናንተም አድርሻለሁ። እናንተ የምትቀበሉትን ተቀበሉ፣ ያልተቀበላችሁትን ደግሞ ኮሜንት ላይም ጻፉልን። ይህን ነገር አልተቀበልነውም፣ ይሄ ነገር እንዲህ ነው በሉና ጻፉልን። እኔ ግን ጨርሻለሁ። ሁሌ እንደምለው ለሀገራችን ሰላም ፍቅርን እግዚአብሔር አምላክ ያድላት ብያለሁ። ሰላም